እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጉሃ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጀመሪያ በሚል ርዕስ ስለ ሰው ልጅ የምናደርገውን ገለጻና ማብራሪያ እንቀጥላለን። ባለፈው ገለጻችን ስለ ትዕግስት ገለጻ አድርገናል። ዛሬ ደግሞ ራስን ስለ መግዛት ገለጻ እናደርግላችኋለን። እንግዲህ ራስን ስለ መግዛት ስንናገር የሰው ልጅ የከበረ ፍጡር ነውና የፍጡራን የበላይ ያለምም አስተዳዳሪ ገዥ ስለሆነ ራሱን መግዛት ይጠበቅበታል። የሰው ልጅ ከፈጣሪው በጸጋ ዓለምን እንዲያስተዳድራት፣ እንዲመራት፣ እንዲገዛት ተሰጥቶታልና ይህ ክቡር የሆነው ፍጡር ሌላውን ዓለም ብቻ የሚገዛ ከሆነ መጀመሪያ የራሱንም አመል ባህሪ መግዛት አለበት። የሰው ልጅ ራሱን መግዛት ማለት ምን ማለት ነው ብለን ስንል ከስሜት ከማንኛውም ሰው ከሚጎዳው ነገር ወይም በስሜት ከሚፈጥረው በስሜት ተነሳስቶ ከሚፈጽመው ነገር ራሱን መቆጠብ ማለት ነው። መቆጠብ ነውና ራስን መግዛት ትልቅ መሳሪያ ነው። አንድ ሰው በማህበረሰባችን፣ በባህላችን፣ በወጋችን ራሱን የገዛ ሰው ነው፣ ጭምት ሰው ነው ከተባለ በማህበረሰቡ ዘንድ ፍትርትን በሚወድ መልካምነትን በሚወድ ወይም ባህል ወግ ባለው ማህበረሰብ የከበረ ነው። ምክንያቱም የሰው ልጅ እንግዲህ በአጠቃላይ ከፈጣሪው በጸጋ ዓለምን እንዲገዛ እንዲያስተዳድር ተሰጥቶታል። ስለዚህ ዓለምን ከገዛ ደግሞ መጀመሪያ የራሱን ባህሪ መግዛት ይጠበቅለታል። የራሱን አመል መግዛት የማይችል ሰው ዓለምን ሊገዛ አይችልም። የሰው ልጅ የራሱን በመልካም ሁኔታ ከገራ በኋላ ነው የሌላው የዓለም ገዥ መሆን የሚችለው። እንግዲህ መግዛት የሚለው ቃል ምናልባት አንድን ሰው ወይም አንድን ማህበረሰብ ማስጨነቅ በሚለው አይደለም። በተለምዶ መግዛት የምንለው ነገር በቀደመው ዘመን የሰውን ልጅ ማስተዳደር ነው እና የሰው ልጅ ዓለምን እንዲያስተዳድር፣ ዓለምን እንዲመራ፣ አራዊቱን፣ እጽዋቱን፣ አጠቃላይ ስነ ተፈጥሮውን፣ ባህሩን፣ የብሱን፣ አየሩን ሁሉ እንዲያስተዳድር እንዲመራ በጸጋ ተሰጥቶታልና ሰውንም የሚያስተዳድረው የሰው ልጅ ነው። ሰውን የሚያስተዳድሩት ከሰማይ ቅዱሳን መላእክት መጥተው ሳይሆን የሰው ልጅም ራሱን በራሱ ያስተዳድራል፣ ራሱን በራሱ ይመራል። እንግዲህ ሰው የሰው ልጅና በአጠቃላይ የዓለም መሪ ከሆነ መጀመሪያ ራሱን መግዛት አለበት። ራሱን ከስሜት ነፃ ማድረግ አለበት። ምሳሌ የሰው ልጅ ብዙ እንዲናገር በተሰጠው ጸጋ እንግዲህ መሪ የሆነ ሰው ለሚመራው ለሚያስተዳድረው ስለ ስነ ተፈጥሮ ስለ ራሱ ስለ ሰውም ንግግር ያደርጋል እና ብዙ ጊዜ በባህላችን በወጋችን ወይም እንደምናየው መሪ የሆነ አስተዳዳሪ ያደረገ የሆነ ሰው ብዙ ይናገራል። የዓለም መድረክም ብዙ እንዲናገር ትፈቅድለታለች። ነገር ግን አንድ ሰው ራሱን የገዛ ነው ብለን ስንል ብዙ ከሚናገር ይልቅ በተፈቀደለት መድረክ ወይም ዓለም በሰጠችው መድረክ ብዙ ከሚናገር ይልቅ ብዙ ማዳመጥ የሚችል ሰው ራሱን ገዛ እንላለን። እንግዲህ የሃይማኖት መጽሐፍ ምን ይላል? ከሚናገር ይልቅ የሚያዳምጥ ብፁዕ ነው ይላል። ስለዚህ አንድ ሰው ራሱን ሲገዛ ትንሽ ይናገራል፣ ብዙ ከሰው ያዳምጣል። ብዙ ከሰው ያዳምጣል ስንል የሚያስተዳድረውን የሚመራውን ዓለም ድምጽ ያዳምጣል ማለት ነው። አዳማጭ ከሆነ ደግሞ የሚመጣውን ጥያቄው ሁለት አይነት ሊሆን ይችላል። ወይ ለራሱ ተስማሚ የሆነ ራሱን የሚያሞግስ ለራሱ ድጋፍ የሚሰጥ ወይም ደግሞ በተቃራኒው ራሱን የሚተች የራሱን ስራ የሚነቅፍ ከሌሎች ሰዎች ድምጽ ጥያቄ ሊመጣ ይችላል። እንግዲህ ሰው ነውና ነገሮችን ማገናዘብ ነገሮችን መመዘን የሚያስችል አእምሮ ስላለው ከየሰዎች አንደበት ሙገሳ ውዳሴ ሲመጣም ብዙ ባለመፈንጠዝ እንደገና ደግሞ ከሰዎች ትችት ወቀሳ ከሰሳ ሲመጣም ብዙ ባለመረበሽ ወይም ያ ወቀሳ ወይም ትችት የሚያመጣውን ሰው በባላንጣነት
አለመፈረጅ። ይህ ሰው የኔን ሀሳብ የሚቃወም እኔ ያልሁትን የማይቀበለኝ እኔን ጠላት ቢያረገኝ ነው ሳንል ምናልባት ለሀሳቡ ዋጋ ሰጥቶ ይህ ሀሳብ ምናልባት እኔ ከማስበው ሀሳብ የተለየ ቢሆንም ነገር ግን የሰው ልጅ እንደዚሁም ብሎ ዓለምን ሊጠቅም ይችላል ብሎ መቀበል እና የሰዎችን አስተሳሰብ የሰዎችን አመለካከት እንደየሁኔታው መቀበል መቻል ይሄ ራስን መግዛት ነው። አንዳንድ ጊዜ ሰዎች ራሳቸውን ሳይገዙ ይቀሩና እነሱ የሚያዝዙትን እነሱ የሚያውጁትን ራሳቸው የሚናገሩትን ብቻ ሌላው እንዲያዳምጣቸው ምን ይሆናሉ? ጉጉ ይሆናሉ። ጉጉም ያረገ ሲሆኑ ደግሞ ስለተናገሩት ነገር ስላስተማሩት ነገር አዎንታዊ የሆነ ትችት እንጂ አሉታዊ የሆነ ትችት እንዲመጣባቸው አይፈልጉም። ስለዚህ ሰው የተሰኘው በተለያየ የሀሳብ ዘይቤ በተለያየ ያኗኗር ዘይቤ መኖሩ ስለሆነ ሰው ነገሮችን አንዱ በሌላ መንገድ ያየውን አንዱ በሌላው ያየዋል። ስለዚህ ምናልባት ነገሮች በተለይ ግዑዝ የሆኑትንም ነገሮች ጨምረን ነገሮች አንድ ቢሆኑም ግን የሰው ልጅ በአይምሮ በእይታ ሲያቸው በረቀቀ እይታ ሲያቸው በተለያየ እይታ ያያቸዋል። ስለዚህ እንግዲህ ዓለምን መሪ የሆነው ዓለምን አስተዳዳሪ የሆነው የሰው ልጅ የሰውን ሀሳብ ማስተናገድ መቻል አለበት። እንዲህ አይነቱ ነገር እንግዲህ ራስን መግዛት እንለዋለን ማለት ነው። እርግጥ ሰው በባህሪው ሙገሳ ውዳሴ ይወዳል። እንግዲህ ሙገሳና ውዳሴ ከትችት ከወቀሳ ከከሰሳ ጋር ስናነጻጽራቸው ተቃራኒ ናቸው። አንድ ነገር የሚታይም ሆነ የማይታይም ቢሆን ያለ ተቃራኒ አይኖርም። አሉታዊ በሆነ ሁኔታ መተቸት እንዳለ ሁሉ አዎንታዊ በሆነ ሁኔታ መተቸት አለ ማለት ነው እና የሰው ልጅ መልካሙን ነገር በደስታ እንደተቀበለ ሁሉ መልካም ያልሆነውንም ትችት ከየሰው መልካም ባልሆነ ሁኔታ የሚመጣውንም ትችት አዎንታዊ በሆነ ሁኔታ መቀበል ማስተናገድ አለበት። አንድ ሰው እንደዚህ ከሆነ ምን እንለዋለን? ራሱን የገዛ ሰው ነው እንለዋለን። እና የሰው ልጅ ራሱን ሲገዛ ብዙ ከሚናገር ይልቅ ብዙ ያዳምጣል። ብዙ ማዳመጥ ደግሞ አዲስ እውቀት ከሌሎች የሚወጣ የሰው ልጆች አስተሳሰብ በአእምሮ ውስጥ እንዲቀመጥ ያደርገዋል። ራሱ የሚናገረው አውቄዋለሁ ብሎ ያመነበትን ነው የተወሰነውን ነው። ነገር ግን ሁልጊዜ ከአእምሮ ያለውን ነገር ለሌላው ተናገርነውም አልተናገርነውም እውቀት ሆኖ በአእምሮአችን አለ። የሰው ልጅ ሲናገር አዲስ ነገር ሲዋራ መስማት ግን አዲስ ነገር መስማት ነውና አዎንታዊውም ሆነ አሉታዊውም ሆነ ከየሰዎች አእምሮ የሚወጣውን ነገር በደንብ ማዳመጥ ያስፈልጋል። ለዚህ ደግሞ እኛን የሚመለከት አይደለም፣ የኛን ሀሳብ የሚደግፍ አይደለም፣ እንደኛ የሚሄድ አይደለም፣ ከኛ የተለየ ነው ብለን ራሳችንን ባለመግዛት መንገድ መሄድ የለብንም። እና አንድ ሰው ራሱን የገዛ ነው፣ ጭምት ነው፣ አስተዋይ ነው የምንለው ሰው የሚለውን ሁሉ እስከ መጨረሻው አዳምጦ የነገሩን ልክ እስከ መጨረሻው መከታተል የሚችል ሰው ነው። እንግዲህ ምንድነው እዚህ ላይ ተቃዋሚ አንደበትን ማዳመጥ ራስን የመግዛትም መገለጫ ነው የምንለው ምንድነው? የሰው ልጅ በተፈጥሮ ውስጣዊም ሆነ ውጫዊም ወይም አካላዊም የሆነ መንፈሳዊ ነጻነት ይፈልጋል። የሰው ልጅ ምንድነው ውጫዊና ውስጣዊ ነጻነት ይፈልጋል የሰው ልጅ። ስለዚህ የሰው ልጅ ውጫዊ ነጻነት የሚፈልገው እንዴት ነው? ውስጣዊ ነጻነት የሚፈልገው እንዴት ነው ብለው ስንል ውጫዊ ነጻነት የምንለው መንፈሳዊ ነጻነት ነው። አንድ ሰው አስቀድሞ ራሱን ከገዛ ሌላ ገዢ አይኖረውም ማለት ነው። ነገር ግን አስቀድሞ አንድ ሰው ራሱን ካልገዛ የግድ ሌላ የሚገዛ ነገር ወይ ህግም ሊሆን ይችላል ወይ ሌላ ኃይል ያለውም ነገር ሊሆን ይችላል፣ ሌላ ገዢ ይመጣበታል። እንግዲህ አንዳንድ ጊዜ የህሊና ሙግት የህሊና ዳኛ የምንለው ነገር አለ።
ምናልባት ራሳችንን ሳንገዛ ቀርተን በስሜት ጥሩ ያልሆነ ነገር ወስነን ከሆነ ራሳችንን ሳንገዛ ቀርተን ህሊናችን ይገዛናል ማለት ነው። አሁን በህሊና ዳኝነት ስንገዛ ህሊናችን ሲፈርድብን ምንድነው ውስጣዊ ነጻነት አይኖረንም ማለት ነው። ሌላ ውጫዊ የሆነ ሌላ መንፈሳዊ ኃይል ገዝቶናል ማለት ነውና ሌላ ኃይል ከገዛን ውስጣችንን ውስጣዊ ነጻነት የለንም ማለት ነው። እንግዲህ ውስጣዊ ነጻነት ብለን ስንል መንፈሳዊ ነጻነት ነው። ውጫዊ ነጻነት ብለን ስንል ደግሞ አካላዊ የሆነ ነጻነት ነውና የሰው ልጅ በተፈጥሮ ምን ይፈልጋል? አካላዊም መንፈሳዊም ነጻነት ይፈልጋል ማለት ነው። መንፈሳዊ ነጻነት ምንድነው? ነጻ ሆኖ ህሊናው የሚያስደስተውን ስራ ለህሊናው የሚሰራውን የህሊናውን ስራ ማለት ነው። ይህ የህሊናው ስራ ደግሞ ተፈጥሯዊ በሆነ ሁኔታ መንፈሳችን ከእግዚአብሔር ጋር ስለሚገናኝ መልካም ስራ መልካም ዳኝነት ማለት ነው። አንዳንድ ጊዜ መንፈሳችን ከሁለት ይከፈላል በመናደርገው ድርጊት። ምናልባት ህሊናችን እያወቀ በሰው ልጅ ላይ ክፉ ሲንሰራ ክፉ ሰራ ብሎ ህሊናችን ይወቅሰናል። ነገር ግን መልካም በመንሰራ ጊዜ ህሊናችን መልካም ሰርተሃል ብሎ ያስደስተናል። ስለዚህ አንድ ሰው በውስጡ መልካም ሲሰራ ህሊናው ነጻ ይሆናል። ክፉ ሲሰራ ደግሞ ህሊናው በራሱ ፍርድ ይወድቃል ማለት ነው። እንግዲህ በሌላ ውስጣዊ በሆነ ዳኝነት ውስጣዊ በሆነ ተገዥነት ውስጥ ይወድቃል ማለት ነው። እና የሰው ልጅ ውስጣዊ በሆነ ተገዥነት ሲወድቅ ውስጣዊ ወይም መንፈሳዊ ነጻነቱን ያጣል፣ ይጨነቃል፣ ይቅበጠበጣል። ስለዚህ ብቻውን መናገር ይጀምራል። እንቅልፍም ሲተኛ ይወስደውም፣ እንቅልፍም ሲወስድ ወደ ቅዠት ይመጣል ማለት ነው። እንግዲህ ይህ ከምን የመጣ ነው? የሰው ልጅ ራስን ካለ መግዛቱ የሚመጣ ነውና ዓለምን እገዛለሁ የሚል የሰው ልጅ ሁሉ መጀመሪያ ራሱን ይግዛ፣ ራሱን መግዛት አለበት። ራሱን የሚገዛ ሰው በመንፈስም በአካልም ነጻ ነው። ምክንያቱም ራሱን የገዛ ሰው በራሱ ላይ የሚሾምበት ራሱን የሚያስገድደው ነገር የለበትም። እና አሁን ዓለማችንን ስናያት በልዩ ልዩ ህግ አስከባሪዎች በልዩ ልዩ ህጎች የተተበተበች ናት። ለምንድነው በዓለማችን ላይ እነዚህ ሁሉ ህግ አስከባሪዎች? ከጦር ሰራዊት ብንጀምር ወደ ጦር ሰራዊት ስንመጣ በብዙ ሚሊዮን የሚቆጠር ጦር ሰራዊት በዓለም ላይ አለ። የምዕራቡ ጦር ሰራዊት፣ የምስራቁ ጦር ሰራዊት፣ የአፍሪካ ጦር ሰራዊት፣ ሌላውም። ይህ ጦር ሰራዊት ምንድነው? እያንዳንዱ ግዛት የራሱን ጦር ሰራዊት የሚገነባው ነጻነትን ለመጠበቅ ነው። ምናልባት ነጻነትን የሚዳፈር ነጻነት የሚያጠፋ ጠላት ይመጣ እቆቋማለሁ የሚል ነው። ይህ እንግዲህ የሰው ልጅ ይህን ሁሉ የሚያደርገው ምንድነው? ህግ ለማስጠበቅ ነው። አንዳንድ ጊዜ ምን ይባላል? ህግ ያልገዛውን ኃይል ይገዛዋል ይባላል። ህግ መጀመሪያ ሲወጣ ምንድነው? የሰው ልጅ የወጣውን ህግ ራሱ አውቆ ራሱ ተረድቶ ማንም ሳያስገድደው በተፈጥሮ ህግ ስንል አንድ አይነት የተፈጥሮ ህግም አለ። ህግ ስንል ሰው ያወጣው ህግ አለ፣ የተፈጥሮ ህግ አለ። የተፈጥሮ ህግ ምንድነው? የጨለማውና የብርሃኑን መፈራረቅ፣ የክረምቱና የበጋው መፈራረቅ፣ እንደገና የቅዝቃዜውና የሙቀቱ መፈራረቅ። ይህ በየጊዜው ተፈጥሮን መሰረት አድርጎ የሚቀያየር ነገር ነው። የሰው ልጅ የተፈጥሮን ህግ መሰረት አድርጎ የራሱን ህግ ፈጥሯል፣ ሰርቷል። ምሳሌ ወደ ሞት ምንመጣ የተፈጥሮ ህግ ነው። መራባት፣ መውለድ፣ መዋለድ የተፈጥሮ ህግ ነው። ስለዚህ የሰው ልጅ የተፈጥሮን ህግ ተጠቅሞ ራሱ ጨምሮ በተፈጥሮ ህግ ላይ የራሱን ህግ ያዘጋጃል። ህግ ሁልጊዜ ምን አለው? ተፈጻሚነት አለው። ህግ ሁልጊዜ ምን አለው? በባህሪው የተፈጻሚነት ባህሪ አለው። ህግ በህግ እስካልተሻረ ድረስ ያለ ህግ ተፈጻሚ ነውና እንግዲህ የሰው ልጅ ህግን ካላከበረ ላፈረሰው ህግ ምን አለ ማለት ነው?
ቅጣት አለ ማለት ነው። ያ ቅጣት ወይ አካላዊ ሊሆን ይችላል ወይ መንፈሳዊ ሊሆን ይችላል። እንግዲህ የሚቀጡት እነማን ናቸው? ሕግን የሚያከብሩ እነማን ናቸው? ለቅጣት የሚዳረጉ እነማን ናቸው ብለን ስንል ራሳቸውን መግዛት የማይችሉ ሰዎች ማለት ነው። ራሱን የሚገዛ ሰው እንዲያውም መጀመሪያ አስቀድሞ የፈጣሪን ሕግ ያከብራል። ከዚያ ደግሞ ሰው ያወጣውን ሕግ ያከብራል እና ሰው ያወጣውን ሕግ የሚያከብር ሁሉ ራሱን የገዛ ነው፣ ጭምት ሰው ነው። ሕግ ሁልጊዜ ሲወጣ ማህበረሰቡንም ሆነ ሕግ አስፈጻሚውን ማዕከል አድርጎ ነው። በእርግጥ ሕግ ማህበረሰቡን ማዕከል ሳያረግ ከወጣ የተወሰኑ መደቦችን የተወሰኑ ግለሰቦችን ጥቅም ለማስጠበቅ ከሆነ እንዲህ አይነት ሕጎች ችግር ይኖርባቸዋል፣ ተቀባይነት አይኖራቸውም። ቢሆንም የወጣውን ሕግ ማክበሩ ምንድን ነው? ዓለምን ከሁከት ይታደጋታል። ለጊዜውም ቢሆን ዓለም ብዙ ጊዜ በሁከት ተሞልታ እናያታለን። እንግዲህ የሰው ልጅ የዓለሙ ገዢ ነው ብለናል። የሰው ልጅ እንዲህ አይነት ጸጋ ተሰጥቶት የዓለሙ ገዢ ሆኖ ዓለምን እንዲያስተዳድር ከእንስሳት ሁሉ ተመርጦ ዓለም ሰላም ያላገኘችው ለምንድን ነው ብለን ስንል የሰው ልጅ ራሱን አለመግዛቱ ነው። የሰው ልጅ ራሱን ካልገዛ በስተቀር ገደብ የሌለው ጥቅም ይፈልጋል። የትም ቦታ በኃይልም ቢሆን ገደብ የሌለው ስልጣን ይፈልጋል። ሁሉንም ነገር ለራሱ ማድረግ ይፈልጋል። እንግዲህ በዚህ የተነሳ የሰው ልጅ ራሱን ባለመግዛት ሁሉን ነገር የራሱ ማድረግ ሲመኝ፣ ስልጣኑን ሁሉ የራሱን ማግኘት ሲመኝ፣ በሌላው ላይ የሚደረግበትን ክፉ ነገር ግን በራሱ እንዲደረግበት የማይፈልገውን በሌላ ላይ ሲደረግ ዝም ብሎ የሚያይ ከሆነ እንግዲህ እንዲህ አይነት ሰው ራሱን መግዛት ቻለ አንልም። ራስን መግዛት ከማስተዋል የሚመጣ ነው። አንድ ሰው ራሱን ገዛ ብለን ስንል ነገሮችን በማስተዋል ማየት ነው። ነገሮችን በማስተዋል ማየት ነው እና ራስን መግዛት ነገሮችን ባስተውሎ ለማየት በትዕግስት ለማየት ትልቅ መሳሪያ ነው። ራስን መግዛት በቡድን በዋጅ የሚደረግ አይደለም፣ በግለሰቦች የሚፈጸም ነው። ምንም እንኳ በጥቅሉ የሰው ልጅ ዓለምን ይገዛ ይመራ ያስተዳድር ዘንድ በጸጋ ተሰጥቶታል ቢባልም ሂዶ የማስተዳደር ሁኔታ በግለሰቦች ላይ የሚወድቅ ነው። እንግዲህ ግለሰቦች ተዳምረው ቡድኖች ይሆናሉ፣ ማህበረሰቦች ይሆናሉ። የማህበረሰቦች ድምር ደግሞ ምን ይሆናል? ህብረተሰብ ይሆናል። ህብረተሰብ መንግስት ሊኖረው ይችላል። እንግዲህ ምን ይላሉ ምዕራባውያን? በአንድ ሀገር ያለውን የማህበረሰብ ወግ፣ ባህል፣ ልምድ አይተህ መንግስቱን ማን እንደሆነ ወቀው ይላል ማለት ነው። እና መንግስት የትም ቦታ ያሉ መንግስታት የማህበረሰቡ ነጸብራቆች ናቸው። ያ ማህበረሰብ እያንዳንዱ ማህበረሰብ ራሱን የሚገዛ ጭምት፣ አስተዋይ፣ ልዝብ ከሆነ መንግስቱም የዚያ ነጸብራቅ ነው። ወደ ቤተ መንግስት ሄዶ መንግስት የሚሆነውም ራሱን የሚገዛ መንግስት፣ ራሱን የሚገዛ የመንግስት አስተዳድር የመንግስት አካል ይኖራል ማለት ነው እና ምዕራባውያን ማህበረሰቡን አይተህ የመንግስቱን ማንነት ወቀው ይላሉ ማለት ነው። ስለዚህ የአንድ ግለሰብ ራስን መግዛት ወደ ቡድንነት ያድጋል ማለት ብዙ ግለሰቦች ራሳቸውን ከገዙ እኒያ ግለሰቦች ቡድኖች ሊሆኑ ይችላሉ። ቡድኖች ራሳቸውን የሚገዙ የሚያስተውሉ፣ ለሰው ልጅ የሚጠነቀቁ፣ እግዚአብሔርን መፍራት ካላቸው ምንድን ነው የማህበረሰቡ ባህል ይሆናል ማለት ነው። ይህ የማህበረሰብ ባህል ደግሞ ምን ይሆናል? ወደ ቤተ መንግስት ሄዶ የመንግስት ባህል ይሆናል ማለት ነው እና ራስን መግዛት በተለይ በትምህርት ቤትም መሰጠት ያለበት ነው። እንግዲህ አንድ ሕፃን ይወለዳል፣ በወላጆቹ ያድጋል፣ ከዚያ ለአስተማሪ ይሰጣል። አስተማሪው ምን ያስተምረው? እንግዲህ አስተማሪው ቁጥር ብቻ አይደለም ማስተማርም ያለበት ምንድነው? ራስንም ስለመግዛት፣ ራስንም ስለመቆጣጠር። ራሱን የሚገዛ ሰው ራሱን የሚያከብር ሰው ነው የሚሆን። ምክንያቱም ራሱን የሚገዛ ሌላ ኃይል እንዳይገዛው ነው። ውስጣዊ ማንነቱን ሌላ ኃይል እንዳይገዛው የሰው ልጅ ቀድሞ ራሱን ይገዛል።
ቀድሞ ራሱን ሲገዛ የመንፈስ ነጻነት ይኖረዋል ማለት ነው። ይህ በመንፈስ ነጻ የሆነ ሰው ደግሞ ለሌሎቹ ጥሩ አስተዳዳሪ መሪ ይሆናል ማለት ነው። እንግዲህ የጓ ጽባህ መርሐ ግብር ተከታዮቻችን የስነ ፍጥረት መጨረሻ በሚለው ትልቅ ርዕስ ስር ስለ ሰው ራስን ስለ መግዛት የሚል ትንታኔ ያቀርበንላቸዋል። ይህን ራስ መግዛት የሚለውን ትንታኔ ተጠቅማችሁ ራሳችሁን በመግዛት ከጓደኞቻችሁ ጋራ በሰላም የምትኖሩ፣ ከጎረቤቶቻችሁ ጋራ በሰላም የምትኖሩ፣ ከትዳሮቻችሁ አጋር ጋራ በሰላም የምትኖሩ፣ በአጠቃላይ ከስነ ተፈጥሮ ጋራም ታርቃችሁ ተቸችላችሁ የምትኖሩ እንድትሆኑ ስለሚያግዛችሁ ይህን ምክርና ትምህርት ትጠቀሙበታላችሁ ብለን ተስፋ እናደርጋለን። በሌላ ዝግጅት እስከምንገናኝ ለዛሬ ደህና ሁኑ። ቸር ይግጠመን።